እዚሁ ቅርብ ነኝ ልጅ እመጣለሁ። እንዴ ዳጊነት ጉልት ጀመርሽ? ያበደ ነጋዴ ወጥቷል እባክሽ። አቤት እማዬ፣ ጉልት እማዬ። ምን አገባ ጋጥ ወጥ መልክታ ከፊቴ ምን ያስቃል? ጥርሴ ይርገፍ። ተረጋጊ ሴት። ሸጫለ እንዴ ተቀመጥሽው? እልሽ ምሪሽ ነገር ከሰማሽ ብቻ ነው የምገዛሽ። ያንተ ገንዘብ ባፍንጫ ይውጣ። አሁን ዘርበልልኝ ከፊት ለፊቴ። ቆይ ጸባይ ከቤታችን እንዴ ተበጠበጠ? ኧረ አንጀቴ ይበጥበጥ። በዚህ ልንቻና ተንሳለን። ዘርበል ከፊቴ ሂድ፣ ከፊቴ ነግሬሃለሁ። ሂድ። እንደዚህማ አትይኝ። ይኸውልሽ የሚጠቅምሽን ነገር ልነግርሽ ነው የመጣሁት። ይኸውልሽ እኔ የምኖረው ከልጅሽ ጋር ብታይ ልጅሽ ስላንቺ አውርታ አጠቃ። እውነትን ነው? አንተ ከኤፉዬ ጋር ነው የምትኖረው? ልጅ ስለኔ አውርታ አጠግባል? አዎ እዛ ባልኖር ኖሮ ሲሰፈርተኝ ነበር። አጣፊ አንተን ማምለክ ይመስልሃል? እኔ ማንም ሕፃን ልጅ መጫወቻ ነኝ? አንተ ቀይሲ እጥፋ ከፊት ለፊቴ። ታዩሽ ዱም ከበረ ይወድልሽ። ያለ ነገርነቱን ይሁን እንዴ? ቢሆንስ የማይረባ ምን አባቱ ሊያተርፍ? መቼስ ለኔ አስቦ አይሆንም። አንድ ነገር አስቦ ነው እንጂ ያፌት ከዚህ በፊት ስራ ከመጀመርሽ በፊት የምትፈርሚያቸው ወረቀቶች አሉ ብሏት ነበረ ለኤፍራታ። ታዲያ አሁን ላይ ሙሉ በሙሉ ያንን ወረቀት ላይ ፈርማለች ኤፍራታ። ይህ ማለት ደግሞ ናታን ኤፍራታን የሚይዛት ይሆናል ወንጀለኛ አድርጎ። እንዴት እንደሚሆን እንግዲህ አብረን የምናየው ይሆናል። እንዳያችሁት ከሆነ ሙሉ በሙሉ የድርጅቱ ዋና ኃላፊ አድርጎ ቀጥሯታል ወይ ደግሞ ሹሟታል ማለት ነው። እንግዲህ ይህ ማለት ደግሞ በህገ ወጥ ሴቶችን የሚሸጥ እንዲሁም ደግሞ አደንዛዥ እጽ የተለያዩ ነገሮችን በህገ ወጥ የሚሰራ ድርጅት መሆኑ ይታወቃል። በሌላ በኩል እንግዲህ ናታን ደግሞ ከፖሊሶቹ ጋር ያፌትን የሚያስወድቅ ነገር ወይ ደግሞ የሚያሳስር ነገሮችን እየፈለጉበት ነው እሱን ለማስወደቅ። ታዲያ አሁን ላይ ዋና ኃላፊ ሆና ኤፍራታ ናት የምትሰራው። ይህ የያፌት ቦታ ላይ ኤፍራታ ስትገኝ እንግዲህ አስቡት ምን እንደሚፈጠር። አሁን ላይ እንግዲህ ወንጀለኛን ጣልኩ ብሎ ናታን ኤፍራታን የሚያገኛት ይሆናል እዛ ቦታ ላይ ኤፍራታን ሲያገኛት ናታንስ ምን አይነት ነገር ያደርጋል? ማለትም ምን ይሰማዋል? እንግዲህ አስባችሁታል። ያፌትን ለማስወደቅ ሲሉ እሱ ደግሞ በተቃራኒ ናታንን የሚያስወድቅ ነገር እያደረገ ነው ያለው። ምን እንዳሰብክ እንግዲህ የምናየው ይሆናል ብላለች ኤፍራታ። ይህንን ነገር አላስተዋለችም። አሁን ላይ ያፌትን ለማስወደቅ እንዲሁም ደግሞ እዛ ድርጅት ውስጥ ሰርቼ እሱን እጥለዋለሁ ብላ ነው እያሰበች አለችው። በሌላ በኩል ደግሞ ናታንና ፖሊሱ ወይ ደግሞ ኢንስፔክተር አንድ ላይ ሆኖ ያፌትን ለማስወደቅ ያፌትን ሴራ እንዲሁም ደግሞ የዲያራን እናትን ሴራ ለማወቅ እንግዲህ ብዙ ጥረቶችን እያደረጉ ነው ያሉት። በሌላ በኩል እንግዲህ እንዳየነው ናታን ብቻውን ሆቴል ይዞ የአንዳንድ መረጃዎችን እየሰራ ነው ያለው።
እንደምናውቀው ከሆነ ኤፍራታ የታገቱትን ሴቶችን ከእሷ ጋር ከዚህ በፊት ሲሰቃዩ የነበሩትን ነፃ ልታወጣቸው ወንጀለኞችን ለሕግ ልታቀርብ ነበረ። ይሄን ሁሉ ርቀት የሄደችው ያፌት ጋርም የሄደች ወይ ደግሞ ያፌትንም ያገባችው። አሁን ላይ እንግዲህ ናታን እቀድመዋለሁ ብሎ መልሶ አሁን ደግሞ ያፌት ናታንን ለማስወደቅ ኤፍራታን እየተጠቀመባት ነው ያለው። ኤፍራታ ደግሞ ምን እንደምታመጣ አያለው በሚል እንግዲህ ያፌትን እየተዳፈረችው ነው ያለችው። ግን ይህ ነገር ያይሳካላት ይሆን ወይስ ይሳካላት ይሆን? አሁን ላይ እንግዲህ ያፌት ማንም አይበልጠውም፣ ማንም አይቀድመውም። አሁንም እንግዲህ እየቀደመ ነው ያለው። ሁልጊዜ እንዴት ነው ይህ ነገር ሊሆንለት የቻለው? ምክንያቱም አንዳንድ ጊዜ ብልሃትነት ያስፈልጋል። ናታን ደግሞ እሱን ለመጣል ሲል ብዙ ነገሮችን እየጣረ ነው ያለው። ከኢንስፔክተርም ጋር እየሰራ ነው ያለው። ነገር ግን ናታን እየሄደበት ያለውስ መንገድ ያድነዋል ወይ ነው ጥያቄው። ታዲያ አሁን ላይ እሱን ለማስወደቅ ነው እየጣረ ያለው ናታን። አሁንስ ከኢንስፔክተር ጋር ነው እየሰራ ያለው። እሱም ደግሞ በሌላ በኩል በራሱ መንገድ ብዙ ነገሮችን እየጣረና ኤፍራታን ለመጣል ኤፍራታና ናታን አንድ ላይ ሆኖ እኔን ለማስወደቅ ነው እየጣሩ ያሉት። ይህንን ነገር ደግሞ ራሳቸው ለኔ በቆፈሩት ጉድጓድ እነሱ ራሳቸው ይገባሉ ብሎ እያሰበ ነው ያለው ማለት ነው ያፌት። ከዚህ በፊት እንግዲህ ከግብረ አበሩ ጋር ከአቶ ታሪ ጋር ቆሞ ሲያወሩ በነበረበት ሰዓት ላይ ትዝ የሚላችሁ ከሆነ ያለፉት ክፍል ላይ ሲናገር ነበር። አሁን ላይ እኔ የሚመስለኝ ወዳ አይደለም ኤፍራታ እኔን ያገባችሁ ናታንና ኤፍራታ ተነጋግረው ይሆናል እኔን ለመጣል እያሰቡ ያሉት ብሎ አስቧል። ከነሱ ቀድሞ እንግዲህ አንድ እርምጃ ነው ሁሌ የሚራመደው። እነሱ ደግሞ የሱ ወጥመድ ውስጥ ሁሌ እንደወደቁ ነው። አሁን ላይ ግን ከፖሊሶች ጋር ነው ናታን እየሰራ ያለው። ለማስወደቅም ብዙ ጥረቶችን እየሄዱ ነው ያሉት። ታዲያ የሱን ሴራ ሁሉንም እያንዳንዱን ነገር አውቀዋል። ታዲያ ናታንና ኢንስፔክተር አንድ ላይ ሆኖ ከሰሩ ያፌት አስገድዶ እንዳስፈረሟት አድርጎ ሊረዱ ይችላሉ። ምክንያቱም ኤፍራታ ናታን ሙሉ በሙሉ የያፌትን ድርጅት ለመጣል እንደሚሰራ ታውቃለች። ይህንን ነገር እንግዲህ እያወቀች አትገባበትም በሌላ ብለው እንግዲህ ያስባሉ ማለት ነው። እውነት ነው ኤፍራታ አሁን ላይ እዛ ድርጅት ውስጥ ብቀጠር ወይ ደግሞ ዋና ኃላፊ ሆኜ ብሰራ ሁሉንም ሙሉ በሙሉ ድርጅቱን እቆጣጠራለሁ ብላ ነው። ምን እንዳሰበች እንግዲህ ሁላችንም አናውቅም። የሚቀጥለው ክፍል ላይ የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም እንዳትረሱ፣ ነባሮች ደግሞ ይህንን ቪዲዮ በላይክ ጀምሩት። ሐረግ ድራማ ክፍል 101 ላይ ኤፍራታ ወንጀለኛ ትሆናለች። ምክንያቱም መጀመሪያ ላይ እንደነገርኳችሁ ነው። አሁን ላይ ሙሉ በሙሉ የድርጅቱ ዋና ኃላፊ ሆና እየሰራች ነው ያለችው። ወንጀለኛን ለመጣል ደግሞ ናታን በዚህ በኩል እየጣረ ነው ያለው። ታዲያ ናታን ወንጀለኛ ያስኩ ብሎ ሲሄድ ኤፍራታን ነው ይሄ የሚያገኛት። እስኪ እናንተም ደግሞ ግምታችሁን ኮሜንት ላይ ጻፉልኝ። እንደሚታወቀው የያፌት ድርጅት ሴቶችን በህገወጥ አውጥቶ መሸጥ እንዲሁም ደግሞ ለሴት አዳርነት እየተጠቀሙ ነው ያሉት። በሌላ በኩል ደግሞ አደንዛዥ እጽ እያዘዋወሩ ጊዜ ያለፈበትን እየሸጡ ለህዝብ እያከፋፈሉ ነው ያሉት። እንዳየነው ከሆነ የዲያራ እናትም አሁን ላይ እየሰራችው ያለው ነገር ስም ዝርዝር እንኳን እየጻፈች ነበረ ያለችው ማለት ነው የአደንዛዥ እጹን። ታዲያ አሁን ላይ ናታን ወንጀለኛ ያስኩ ብሎ ወደ ያፌት ድርጅት ሲያቀና ኤፍራታን ነው ማለት ነው የሚያገኛት። ታዲያ ኤፍራታንስ ጨክኖ ለህግ የሚያቀርባት ይመስላችኋል? እንግዲህ እንዳየነው ከሆነ ለኤፍራታ ሆን ብሎ ነው ያፌት ወጥመድ ያዘጋጅላት። እሷ ግን ይህ ነገርስ ገብቷት ነው ወይስ ወረቀቱን አላነበበችም እና ምን እንደምታመጣ አውቃለሁ የሚል ብቻ ነው ከሷ የተረዳ ነው። ወረቀቱን ሳታነብ ነው ወይ የፈረመችው ወይስ ምንም አያመጣም እኔ ድርጅቱ ውስጥ የምሰራ ከሆነ የፈረምኩትንስ ነገር ምን አደርጋለሁ ብላ አስባ ይሆን? እንግዲህ እንደምናየው ከሆነ ናታን በጣም ድብቅ ከሚባሉ ፖሊሶች ጋር ነው አንድ ላይ እየሰራ ያለው። ይህንን ነገር ግን ናታን ደግሞ እያሰበ ያለው ያፌትን እጥላለሁ ብሎ ነው አንድ ላይ እየሰሩ ያሉት። በሌላ በኩል ደግሞ ያፌት እንደሚታወቀው እንግዲህ ኤፍራታን ሙሉ በሙሉ አስፈርሟት እዛ ቦታ ላይ እንድትቀርብ ያደርጋታል። ያፌት አሁን ላይ እያሰበ ያለው ድርጅቱን ለመጣል ሲሞክር የድርጅቱ ኃላፊ ሆና የምትሰራው ኤፍራታ ናት። እሷን ሳይ እንግዲህ አሳልፎ አይሰጣትም። በዚህ በኩል እንግዲህ እድናለሁ ብሎ አስቦም ሊሆን ይችላል።
በሌላ በኩል እንግዲህ ጽዮንና ዳግም ያሰቡት ነገር ለአሁኑ ተሳክቶላቸዋል። ልጅቷን አነጋግረዋታል። ማለት የሚጠበቅባቸውን ነገር ተነጋግረው ሁላቸውም በተለያየ መንገድ ለመሄድ ወስነው በሰላም ወደ ቤታቸው ተመልሰዋል። ነገር ግን አሁን ላይ አቤል ምን እያደረገ ነው ያለው? ኤፍራታና ያፌት ከቤት ከወጡ በኋላ ብዙ መረጃዎችን እየወሰደ ነበር። እነ ጽዮን ጋር ያለችዋን ሴት ፎቶ እንግዲህ ያፌት እጅ ላይ ነው ያለው። ታዲያ ፓስወርዱን አያውቅም ነበር። እየሞከረ ግን መጨረሻ ላይ ፓስወርዱን አግኝቶ ሳጥኑን ከፍቶ የልጅቷን ፎቶ እንደ መረጃ አንስቷል ማለት ነው ስልኩ ላይ። ነገር ግን አሁን ላይ ጽዮንና ዳግም ልጅቷን ቀድሞ ስላገኟት ሁሉንም ነገር አውርተዋታል። በሌላ በኩል እንግዲህ አቤል የያፌት ቤት የገባው ከያፌት ጋር የሆነ ያልጨረሰው ወይ ደግሞ ያላወራረደው ነገር አለ። እንዳየነው ከሆነ እንግዲህ ቤቱ ገብቶ ብዙ ነገሮችን ብዙ መረጃዎችን መውሰድ ይፈልጋል። ያፌት ደግሞ አቤል ምን ፈልጎ እንደመጣ ያውቃል። እንዲሁ በሰላም አይደለም የመጣው፣ ካንተ ጋር ያልጨረስኩት ብዙ ነገሮች አሉ ብሎታል። ያለፉት ክፍል ላይ ኤፍራታ እንግዲህ ለያፌት ጥያቄ አቅርባለት ነበር። እኔ መስራት እፈልጋለሁ፣ ደግሞ ባለቤት ነኝ፣ ድርጅትህም ውስጥ አንድ ላይ መስራት ይጠበቅብናል ባለችው መሰረት እንግዲህ እሱ ወጥመድ አዘጋጅቶላታል ማለት ነው። በሌላ በኩል ናታን በጣም ያናደደው ነገር ቢኖር ጽዮን ራሷን በድብቅ ልታጠፋ እንደሰማ ነው። ያኔ ተናዶ ቤት ውስጥ ሄዶ ተናግሯት ነበር። ይህንንም ያደረግነው እሱ ቢንያምን እንዲቀርበኝ ነው ብላ ነበር ያሰበችው። ያም አልተሳካላትም። በጣም ተናዶ ስለነበረ ሌላው አስደንጋጭ ነገር ድብቁ የወጣው የቤዛ ጉዳይ ነው። ቤዛ እንደሚታወቀው ተቀይራለች አልተቀየረችም የሚለው ነገር ነበረ ጥያቄ የሆነብን። ነገር ግን አሁን አንድ የተደበቀ ምስጢር ወጥቶባታል። ናታንን አሁንም ድረስ እንደምታፈቅረው አዲስ ጓደኛ ይዛው እንኳን ያንን ጓደኛ እንደማትወደው ብዙም ከሱ ጋር የምታሳልፈው ጊዜዋን ራሷን ለማረጋጋት ብላ ነው። ናታን አሁንም ትወደዋለች፣ አሁንም ታፈቅረዋለች። ለዛም ነበረ ትኩረት ሰጥታኝ አታውቅም ስትለው የነበረው። ጽዮን ግን የተረዳችው ነገር አለ። ወንድሜን እስካሁን ድረስ ትወጅዋለች እንዴ ብላ ጥያቄ ያቀርባላት ነበር። አስደንጋጭ ነው ለሷ ማለት ነው። ታዲያ እያሰበች ያለችው ጸባይን አሳምሬ ሊያፈቅረኝ ወይም ይወደኝ ይችል ይሆን እንዴ ብላ ነው እያሰበችም እንደዚህ እያደረገች አለችው። ራሷን ቀይራ እውነትም እንደዚህ እየቀረበችው ከሆነ ትክክለኛ ምርጫዋ ነበር። ሌላው የሉሊት ጉዳይ እያሳቀን እስካሁን ድረስ አለን። የሉሊትን ነገር እንግዲህ ብዙዎቻችን ሐረግ ድራማ ላይ እያዝናናለን ያለው። አሁን ላይ እንግዲህ ሉሊት ብዙ ሰው ርቋታል፣ ብቻዋን ቀርታለች። የእሷን ተንኮል እንግዲህ ብዙ ሰው ስላወቀባት ከማንም ጋር መስማማትና መግባባት አልቻለችም። ሉሊት እንግዲህ በዚህን ሰዓት ሁሉም ሰው ርቋታል፣ ብቻዋን ሆናለች። የእሷን ተንኮል እንግዲህ ሁሉም ሰው ስላወቀባት ማንም እሷን መቅረብ አይፈልግም። ነገር ግን ሉሊት እንደዚህም ክፉ ሆና እየጠሏት ግን ጨክነው ከዛ ቤት አላስወጧትም ማለት ነው። አዝነውላታል። እሷ ግን ምንም አይነት ርኅራሄ የላትም። ሌላኛው ነገር እንግዲህ አቤልና ዳግም ተፋጠዋል። ታዲያ ዳግም በእናቱ ስለመጣበት ነው እንደዚህ የተናደደው። ዳግም እንደሚታወቀው በእናቱ ቀልድ አያውቅም። ታዲያ አሁን ላይ ተፋጠዋል። ምን ይፈጠር ይሆን የሚለውን እንግዲህ ክፍል 101 ላይ የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮ እዚህ ላይ ያበቃል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።